ተነስተልን የተወደዳችሁ የዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። በቅድሚያም መንግስት የቴዲ አፍሮ መግለጫ በማገዱ የሚያተርፈው የፖለቲካ ስነልቦና ኪሳራ ነው ተባለም። የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 ቀን 2018 ዓ.ም በአርቲስት ቲቪ በቀጥታ እንዳይተላለፍ መንግስት ማገዱ ከጥበብ እገዳ ባለፈ መንግስት በራሱ ላይ ያወጣው ከባድ የፖለቲካና የስነ ልቦና የህዝብ ግንኙነት ኪሳራ ተደርገው ሊወሰድ የሚገባ የፖሊሲ ስህተት ነውም ተብሏል። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረው የአንድን አርቲስት ጋዜጣዊ መግለጫ እስከ ማስፈራራትና የቴሌቪዥን ጣቢያ እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነውም ተብሏል። ይህ አይነቱ እርምጃ መንግስት የሀሳብና የፕሬስ ነጻነት አከብራለሁ እያለ የሚነዛውን የፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃ የሚያሳጣ ነው ተብሎለታል። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስራ ሳይድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በቢሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይንም ሀሳቡ እንዳይሰማ አያደርግም። ይልቁንም አልበሙ ከሙዚቃ ስርዓት አልፎ የትግል የነጻነትና የብሶት ተምሳሌት እንዲሆን ያደርገዋል ተብሏል። መንግስት በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ የናረ ይሆናል። በዚህም መንግስት ራሱ ሳያውቀው ለአልበሙ በቢሊዮን ብር ቢያወጣም የማይገኝ ማስታወቂያና የህዝብ ንቅናቄን በነጻ እየሰራለት ይገኛል። የጥበብን ስራ በማፈን የህዝብን ልጅ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ መንግስት ከታሪክ አለመማሩን በጉልህ የሚያሳይ ነው። በሌላ በኩል ይህ እርምጃ ሀገሪቱ አሁን ካለችበት እጅግ ውስብስብና የጸጥታና የማይክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ ያባከነ መሆኑን ያሳያልም ተብሏል። መንግስት የህዝብን የኑሮ ውድነት ማቃለልና የጸጥታ ችግሩን መፍታት ዋነኛ ትኩረት አቅጣጫው ሊሆን ሲገባው ከአንድ በህዝብ የተከበረ ድምፃዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይ ወጣቱን የህብረተሰብ ክፍል ይበልጥ እንዲያምፅና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፈዋልም ተብሏል። አርቲስት ቲቪ የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ የጣልቃ ገብነት ጫናም በአገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፉ ማህበረሰብ ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው ብለዋል። በአጠቃላይ መንግስት የቴዲ አፍሮን መግለጫ በማገዱ ያስቀረው ነገር ቢኖር የአንድ ቀን የቴሌቪዥን ስርጭት ብቻ ሳይሆን ያጣውን ግን የህዝብ ክብር፣ የዲሞክራሲያዊ ስርዓት ገጽታውን እንዲሁም የገበላይነት ተገዥነቱን ነው። ይህም ለስርዓቱ ረጅም ጊዜ ፖለቲካ ህልውና እጅግ አደጋ የሆነ መዋቅራዊ ኪሳራ ነው ሲሉም ጸሐፊዎቹ ተንትነዋል። በሌላ ዜና አብን የባህር በር ለማስመለስ ከመንግስት ጋር በቅንጅት እንደሚሰራ አስታወቀም። ኢትዮጵያ ለአግባብ ያጣቸውን የባህር በር በሰላማዊና በህጋዊ መንገድ እንዲመለስ ከመንግስት ጋር በቅንጅት ለመስራት ዝግጁ መሆኑን የአማራ ብሔራዊ ንቅናቄ አብን አስታውቋል። የአብን ማዕከላዊ ኮሚቴ አባል ወይዘሮ ጽዮን ደረጀ ለአዲስ ዘመን ጋዜጣ እንደገለጹት የባህር በር ጥያቄ አንድን ወገን ወይም የፖለቲካ ፓርቲ ጥያቄ ብቻ አይደለም ብለዋል። ኢትዮጵያ የባህር በሯን ያጣቸው ኢፍትሐዊ በሆነ መንገድ መሆኑን የተናገሩት ወይዘሮ ጽዮን የባህር በሩ በሰላማዊና በህጋዊ መንገድ እንዲመለስ መንግስት የሚከተላቸውን የተለያዩ ህጋዊ አካሄዶችን እንደሚደግፉና አብረው ለመስራት ዝግጁ መሆናቸውን አመላክተዋል። የባህር በር ጥያቄ አንድን ወገን ብቻ ሳይሆን የሁሉንም ኢትዮጵያዊ ትኩረት የሚሻ የጋራ ሀገራዊ አጀንዳ መሆኑን በግልጽ አብን እንደ ተፎካካሪ ፓርቲ በሀገራዊ ጉዳዮች ላይ ከመንግስት ጋር የመተባበርና የመደገፍ አቋም እንዳለውም ጠቁሟል። ከምርጫ ዝግጅት ጋር በተያያዘም ፓርቲው በሁሉም የሀገሪቱ ክልሎች ለፌዴራልና ለክልል ምክር ቤቶች ለማወዳደር አስፈላጊውን ዝግጅት ማጠናቀቁም ተናግረዋል። የተወደዳችሁ ቤተሰቦቻችን የእስካሁን የዕለቱ መረጃዎች ነበሩ። ስለተከታተላችሁን እያመሰገንን በእኛ በኩል ቸር ወሬ ያሰማን ብለናል።